ምን ያህል በሳል ናችሁ? ብስለትስ ምንድነው? በዛሬው ቪዲዮ አንድ ሰው ከህፃንነት ወይም ከልጅነት ወደ ብስለት መሸጋገሩን የሚያመለክቱ 10 ምልክቶችን እናወራለን። እንደ ዕድሜ መሆን ምንድነው? ብስለትስ ከዕድሜ ጋር ይገናኛል? በእርግጥ ብስለት ከዕድሜ ጋር ሙሉ ለሙሉ አይገናኝም ማለት ባንችልም፣ ነገር ግን ብስለት የዕድሜ ጉዳይ አይደለም። ምክንያቱም ከዕድሜው በላይ የሆነ ህፃንና ብዙ የሚቀረው ትልቅ ሰው ስላለ። ብስለት ዕውቀት ወይም የትምህርት ደረጃም አይደለም። ብስለት በቀጥታ ከኢኪው ጋር ወይም ከስሜት ብልህነት ጋር ተያይዞ ሊቀርብ የሚችል ርዕስ ነው። ብስለት የአእምሮ፣ የስሜት፣ የመንፈሳዊ ህይወትና የሁለንተና ሚዛናዊ እድገት ነው። በተጨማሪም ብስለት ራስንና ሌሎችን የምናስተናግድበት መንገድ ነው። አንድ እውነት ግን አለ። ብስለት በዕድሜ ተጽዕኖ ስር ግን ይወድቃል። እንደ ዕድሜ ያልሆነውን ሕፃን ብንተወው እንኳን እንደ ዕድሜ ያልሆነውን ትልቅ ሰው ግን ዕድሜው የሚጠይቀውን ብስለት ባለማሟላቱ በህይወቱ፣ በቤተሰቡ፣ በትዳር አጋሩ፣ በልጆቹ በሚመራው የዕለት ተዕለት እንቅስቃሴ ላይ ለመምራት የማይበቃ ወይም እምነት የማይጣልበት ሆኖ ይገኛል። ታዲያ አንድ ሰው ከህፃንነት ወይም ከልጅነት አስተሳሰብ ወደ ብስለት መሸጋገሩን የሚጠቁሙ ባህሪዎች ምንድናቸው? በዚህ ቪዲዮ አንድ ሰው ከልጅነት አስተሳሰብ ወደ ብስለት ሲሸጋገር የሚስተዋሉትን 10 ምልክቶች እናወራለን። የእናንተ ላይክ ማድረግ ቪዲዮ ለብዙዎች እንዲደርስ ስለሚረዳ መልካም ልብ ካላችሁ ላይክ በማድረግ ይጀምሩ። አብዛኞቻችሁ ደግሞ ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንድ ሰው ከህፃንነት ወይም ከልጅነት ወደ ብስለት ደረጃ ተሸጋገረ ስንል በዋነኝነት በአስተሳሰብና በአመለካከቱ ላይ ለውጥ መታየት ጀምሯል እያልን ነው። ይህም በስሜቱ ላይ ታላቅ ተጽዕኖን ስለሚኖረው በባህሪው ላይ የሚስተዋሉ ለየት ያሉ ከዚህ ቀደም ማድረጋቸው ነገር ግን በጊዜ ሂደት አውቆም ሆነ ሳያውቅ በራሱ ላይ የሚታዩ የባህሪ ለውጦች ናቸው። ወደ እነዚህ ለውጦች ስንገባ ከ10 የመብሰል ምልክቶች መካከል አንደኛው የተቆጠበ ንግግር ወይም ብዙ በማውራት አለመደሰት ነው። ይህ ከጊዜ ጋር አንዳንዴም ከትልልቅ ገጠመኞች፣ ከሐዘን፣ ከደስታ ከመሳሰሉት ከተለያዩ ሁኔታዎች ወይም ነገሮች በጥልቀት ከመመርመር ጋር ተያይዞ ሊከሰት የሚችል ልዩ ባህሪ ነው። የሰው ልጅ ደስታንና እርካታን ፈልጎ ወይም በምድር ላይ አዲስ የማይጠገብን ነገር ፈልጎ ማግኘት ሲያቅተው ሁሉም ነገር የተደረገና የሚደረግ እየተደረገ ያለ እንደሆነ ሲረዳ በትንሹ ስሜቱን በዝምታ ያንጸባርቃል። ይህ ባህሪ ማስተዋልን ወይም ነገሮችን በጥልቀት መረዳትን ወይም ከራስ ጋር ረጅም ጊዜ ማሳለፍን ያመለክታል። ብዙውን ጊዜ እንደዚህ አይነት ሰው የሚታወቀው በተቆጠበ ንግግሩ ነው። አንድ ነገር መሆን ካለበት እንደሚሆን፣ መሆን ከሌለበት ደግሞ እንደማይሆን ቀድሞ የተረዳና በወሬና በብዙ ማስረዳት ምክንያት የሚለውጠው ነገር እንደሌለ ቀድሞ የተገነዘበ ሰው ነው። ስለዚህ ስለ ራሱም ሆነ ስለሚፈልገው ነገር በየትኛውም አቅጣጫ ከልክ ባለፈ በብዙ ንግግር ሲያስረዳ አይስተዋልም። ለሌላ ጎኑ ደግሞ ይህ ሰው የዝምታን ኃይል ወይም በመናገር ውስጥ ያለውን አቅም ማጣት፣ በሰዎች ፊት ክብርን ማጣት የተገነዘበ ሰው ነው። ከብዙ መናገር የሚመጡ ስህተቶችን የተረዳ ነው። በመሆኑም ከብዙ ንግግር የሚፈጠረውን ስህተት ተገንዝቦ በጥቂት ቃላትና በግልጽ ቋንቋ በውስጡ ያለውን ሐሳብ በተመጣጠነ ቃላት መግለጽ የሚችል ሰው ነው። ይህ ባህሪ የሚስተዋልባችሁ ከሆነ ከብስለት ምልክቶች ውስጥ የመጀመሪያውን አሟልታችኋል ማለት ነው። ከበሳል ሰዎች ምልክቶች ውስጥ ሁለተኛው ልዩነትን ማክበር ነው። በሳል ሰው ከምንም በላይ ሰዎች ላይ ጫናን መፍጠር ወይም የራሱን ነገር እንዲቀበሉ አያስገድድም፣ ወይም መመሳሰል የግዴታ ነው ብሎ አያምንም። በልዩነት ያምናል። ልዩነት ውበት መሆኑን የተረዳ ሰው ነው። ሕይወት የማትሰለቸው በልዩነት የመኖሪያችን ምክንያት መሆኑን ተረድቷል። እንደዚህ አይነት ሰው በልዩነት ውስጥ ያለን ውበት ፈላጊ ነው። አንድ ስዕል በልዩ ቀለማት እንደሚያጌጠው ሁሉ አንድ ቀለም ብቻውን ስዕልን ሊያስውብ እንደማይችለው ሁሉ ልዩነትን እንደ ቀለሙ ልዩነት ወደ ውበት ለመቀየር የሚተጋ ሰው ነው። የራሱን ሐሳብ ከማይቀበሉ ጋር ጦርነት አይገጥምም። አቋሙን ባይለቅ እንኳን ድንበራቸውን አይነካም። ይህ ከመብሰል ምልክቶች አንዱ የሆነው ባህሪ በሀገራችን ላይ
ትልልቅ ባልናቸው ፕሮፌሰርና ዶክተሮች ላይ አለመንጸባረቁ ብስለት የትምህርትና የዕድሜ ጉዳይ አለመሆኑን ቁልጭ አድርጎ ያሳየናል። በዛው መጠን እዚህ ጋር ለማሳሰብ የምንወደው ካላዋቂዎች ጥፋት ይልቅ የአዋቂዎች ዝምታ ብዙ ይጎዳናልና በሀገራችን የምናየው ይህንኑ ነው። በሳል ሰዎች ዝም በማለታቸው ምክንያት ምድራችን ያልበሰሉ ሰዎች መድረክ መሆኗ ያሳዝናል። ልዩነትን ማክበርና መቀበል ነገርን ለማረጋጋት የምንወስደው መፍትሄ ሳይሆን የበሰሉና የሰለጠኑ ዜጎች መገለጫ ነው። በመሆኑም ይህ ምልክት ካለባችሁ ልዩነትን አምኖ መቀበል የምትችሉ ከሆነ ከብስለት ምልክቶች ውስጥ ሁለተኛውን አሟልታችኋል ማለት ነው። ከበሳል ሰዎች ምልክቶች ውስጥ ሶስተኛው ከጭፈራና ከመዝናናት ይልቅ እንቅልፍ የተሻለ መሆኑን ይረዳሉ። ይህ ራስን እያስጨነቁ ወይም እየፈለጉ አለማድረግ አይደለም። ነገር ግን በሳል ሰዎች ለዓለም ባላቸው መረዳት ምክንያት ጓደኞቻቸው እንውጣ፣ እንዝናና፣ እንጨፍር፣ እንደሰት በሚሏቸው ጊዜ እነርሱ ግን ከዛ በመቅረት በእረፍት ጊዜያቸው ጥሩ እንቅልፍን ለሰውነታቸው ይመግባሉ። ይህንን ሲያደርጉ ወደ ብዙ ልንረዳው እንችላለን። አንደኛ፣ ቅድም እንዳልኩት ለዓለም ባላቸው ንጹህ ከጽንፈኝነት በጸዳ አእምሮ በሚያዩበት ጊዜ ከነዚህ ነገሮች ጀርባ ስላለው ክብርን ማጣት፣ በርካሽ ቦታ መገኘት፣ ራሳቸውን ከማይመጥን ስፍራ ማራቅ፣ በተጨማሪም ደግሞ በተጣራ ሁኔታ ትርፍና ኪሳራቸውን አስልተው ለመዝናናት የሚወጣው ጉልበትና ገንዘብና ጊዜ ይልቅ በነፃ የተሰጣቸው እንቅልፍ አሊያም ከራሳቸው ጋር ማሳለፍን ምርጫ ያደርጋሉ። ይህ ጥልቀት የሚያስፈልገው መረዳት እንጂ ከላይ ከላይ ካየነው ሕይወትን አሰልቺ ማድረግ መስሎ ይታየናል። ነገር ግን በሳል ሰዎች ይህንን ሲያደርጉ ምንም አይነት ሐዘንና ጸጸት አይታይባቸውም። ተገደውም እንዳልሆነ በምርጫቸው ከሚዝናኑት ሰዎች በላይ ደስተኛ መሆናቸውን ስትመለከቱ ትረዳላችሁ። እነዚህ ሰዎች አንድ የተለየ ነገር እንደገባቸው ያስታውቃሉ። ይህም ስሜታቸውን መግዛትና መረጋጋት በተሻለ ሁኔታ ችለውበታል ማለት ነው። ስለዚህ እንዲህ አይነት ሰው ደግሞ ለትዳር ለጓደኝነትም ሆነ ለየትኛውም ኃላፊነት የምታምኑት ሰው ነው። ቤተሰቦቹ በእርሱ ደስተኛ ናቸው። በተጨማሪም መልካም ስምን በሰፈሩ የገነባ ነው። ይህ ባህሪ ካላችሁ ከ10 የብስለት ምልክቶች ውስጥ ሶስተኛውን አሟልታችኋል ማለት ነው። አራተኛ፣ ፍቅርን በግድ አያደርግም። ፍቅር ስሜት እንጂ የምክንያትና ሰበብ ድርደራ እንዳልሆነ ጠንቅቆ ያውቃል። ሲወድም ሆነ ሲወደድ ፍቅር በግድ ሊሆን እንደማይችል ተገንዝቧል። ስለዚህ ከከንቱ ድካምና ልፋት ራሱን የጠበቀ ሰው ነው። በሳል ሰው ፍቅርን በፍቃድ ላይ ብቻ ይመሰርተዋል። ማፍቀር መታደል ነው፣ ያፈቀሩትንም ሰው የራስ ማድረግ እንዲሁ። ነገር ግን ማፍቀርና ያፈቀሩትን የራስ ማድረግ መካከል ሰፊ ገደል አለ፣ ያም ፈቃድ። ለዚህ ፈቃድ ለሚለው ገደል ደግሞ ድልድዩ የተፈቃሪው ሰው ፈቃድ ይሆናል ማለት ነው። የብዙዎቻችን ችግር ይህ ነው፣ የወደድነውን የራስ ለማድረግ የሚከፈል መስዋዕትነት። በሳል ሰው ግን ይህንን አያደርግም፣ ምክንያቱም ራሱ ወዳድ አይደለም። የራሱን ስሜት የራሱን ፈቃድ ብቻ የሚከተል አይደለም። ስለዚህ ነፃ ሆኖ ማሰብን፣ ማስተዋልን፣ መመርመርን ጠንቅቆ ያውቅበታል። ስሜቱን ይቆጣጠራል፣ እንዲሁም ራሱን ይገዛል። ይህ ባህሪ ካላችሁ ከ10 የብስለት ምልክቶች ውስጥ አራተኛውን አሟልታችኋል ማለት ነው። አምስተኛ፣ በቀላሉ አይፈርድም። በሳል ሰው ነገሮችን የማስተዋል ወይም በጥበብ የመመርመር ችሎታው ከማንም ሰው ይልቅ ላቅ ያለና ከፍ ያለ ነው። በዚህም ችሎታው ምክንያት የሰውን ችግር መረዳት ይችላል። በማንም ላይም አይፈርድም። በሳል ሰው አትፍረድ ይፈረድብሃል በሚለው ሕግ ነው የሚንቀሳቀሰው። ኮሽ ባለ ቁጥር በወሬና በሐሜት ሁሉ ላይ እየተሳተፈ ጣቱን በሌሎች ላይ እየቀሰረ ሰዎችን ሲኮንንና በድካምና በስንፍናቸው ላይ ሲዘባበት አይታይም። ይልቁኑ በነገሮች ሁሉ ላይ ይህንን ስለምን ሲሉ አደረጉት ብሎ ይጠይቃል። የበዳይንም የተበዳይንም ቃል ያለ ጽንፈኝነት ያዳምጣል። ፍትሃዊ ነው። ፍትሃዊነቱም ባለመፍረድ ነው። በሰው ጫማ ልክ መግባት እንደማይቻል ጠንቅቆ ስለሚያውቅ ራሱን አያመጻድቅም፣ ሌሎችንም አይኮንንም። ለመረዳትና ለመርዳት የሚችለውን ያደርጋል እንጂ። በሳል ሰው
የማይፈርድበት ሌላኛው ዋነኛው ምክንያት በዚህች ዓለም የሚከናወን ሁሉ ነገር መደረግ የሚችል እንደሆነ ስለተገነዘበ ነው። ዓለምን በጥልቀት ይፈትሻል፣ ይመረምራል። በመጨረሻም ሰው ስለሆነ ይሳሳታል፣ ልክም ይሆናል። ያጠፋል፣ ደግሞ ያበጃል። ይጸድቃል፣ ደግሞ ይኮነናል። በቃ ይህ የሰውነት ጸባይ ነው። ሁሉም ሰው በተገለጠና ባልተገለጠ ጥፋት መካከል ይለያይ እንጂ ሁሉም ድካም አለው። ሁሉም ሊያወራው የማይፈልገው ያለፈ በደል አለው። ሁሉም ሰው ኃጢአተኛ ነው። ስለዚህ በሳል ሰው ይህንን በመረዳት በማንም ላይ የፍርድ ጣቱን ሲጠቁም አይታየም። ይህ ባህሪ ካላችሁ ከ10 የመብሰል ምልክቶች ውስጥ 5ኛውን አሟልታችኋል ማለት ነው። 6ኛ የተከፈተ አእምሮ። የበሳል ሰው መገለጫ ከሆኑት መካከል ዋነኛው የተከፈተ አእምሮ ነው። የፈጠራው ችሎታው ነው። ይህ በሳል ሰዎችን ከላይ ላነሳናቸው ባህሪዎች ሁሉ እንደ ዋነኛው ባህሪ ነው። በሚያስደንቅ ሁኔታ በሳል ሰዎች ከማህበረሰቡ፣ ከቤተሰቡ፣ ከሁሉም ነገር ነፃ በሆነ ተጽዕኖ በሌለበት መልኩ ማሰብን ይችላሉ። የተከፈተ አእምሮ አላቸው። በነፃነት ከሳጥን ውጭ ያስባሉ። አዲስ ነገርን ለመሞከር አይፈሩም። ሪስክ መውሰድ ይችላሉ። በሳል ሰዎች በዚህ በነፃ አእምሯቸው ዓለምን አብጠርጥረው ይፈትሿታል። የሕይወትን ትርጉም ለምንና እንዴት እንደመጡ ይጠይቃሉ። በነፃነት ይመረምራሉ። ለመመርመር፣ ለማወቅ ክፍት ናቸው። በዚህ ምድር ሐሳብ ተለዋዋጭ ነው። ግትር አይደሉም። ካሳመናቸውና ልክ ከሆነ ሐሳብ መቀየር መሸነፍ መስሎ አይታያቸውም። የተማሪነት ልብ አላቸው። ሁሌም ከሚያውቁት የማያውቁት እንደሚበልጥ የተረዱ ናቸው። ከበሳል ሰዎች መካከል አንድ ሰው እንዲህ ብሏል፣ እኔ የማውቀው አለማወቄን ነው። ይህን ንግግር የተናገረው ሶቅራጠስ ነበረ። አልበርት አንስታይን እንኳን እንዲህ ብሏል፣ እኔ ምንም የተለየ ብቃትና ችሎታ የለኝም፣ እኔ ያለኝ ታላቅ የማወቅ ጉጉት ነው ሲል ተናግሯል። ታዲያ በአጭር አማርኛ ታላላቅ ሰዎች እንኳን ታላቅ ያደረጋቸው የተከፈተ ለመማር የተዘጋጀ ክፍት የሆነ አእምሮ ነው። የድንቁርና ዋናው መንስኤ የተዘጋ አእምሮ ነው። ጠባብ፣ ውስን፣ ከሚያውቀው ውጪ ለመጨመር የማይፈልግ ሁሉን የሚያውቅ የሚመስለው ያ ነው መሃይምነት። የተከፈተ አእምሮ ካላችሁ ሁሌም ራሳችሁን እያሻሻላችሁ ትገኛላችሁ። የተዘጋ አእምሮ ካለው ፕሮፌሰር ጨረስኩ ብሎ ከተቀመጠው ምንም ያልተማረው የተከፈተ አእምሮ ያለው አንድ ግለሰብ ነገ ከፕሮፌሰሩ የተሻለ የኑሮና የሕይወት መሻሻልና ጥልቅ ዕውቀት ውስጥ ታገኙታላችሁ። የተከፈተ አእምሮ ሁሉም የተሻለ ቦታ ያደርሳል። ተማሪ ካለ አስተማሪ የትም አለ እንደሚባለው ማለት ነው። ይህ ባህሪ ካላችሁ ከበሳል ሰዎች ባህሪ 6ኛውን አሟልታችኋል ማለት ነው። 7ኛ ጸብን በዝምታ ካስፈለገ በመሸነፍ ያሳልፋል። በሳል ሰው ለ70ና 120 ለማያልፍ ለጥቂት ዓመት ጸብን በሕይወቱ አይጋብዝም። የማሳለፍን ጥበብ ተክኖበታል። ነገሮችን በዝምታ ያልፋቸዋል። ሁሉን ችሎ ማሳለፍ ያውቃል። ስሜታዊ አይደለም፣ ራሱን ይቆጣጠራል። ስለዚህ ጸብ ወይም ጥል ሲፈጠር ምክንያታዊ እንጂ የፈለገውን አያደርግም። ከጸብ ይሸሻል፣ ቢገጥመው ያሳልፋል። የተሳዳቢን ስድብ ችሎ፣ ያላዋቂዎችን ንግግር ችሎ፣ እሱ ግን በጥበብ በማስተዋል ጸቡ ቢፈጠር የሚያስከትለውን ጉዳት፣ በሱም በተጣዩም ሕይወት ላይ የሚኖረውን ተጽዕኖ ብሎም የሚያስከትለውን አይሽሬ ቁስል ምሕረት ቢኖረው እንኳን ስለማይጠፋው ጠባሳ ሲል ሁሉን ይታገሳል። ሰፊ ልብ አለው። ትከሻው ደንዳና ነው። ከፊት ከቀረበለት ጸብ ይልቅ በጸቡ የሚጎዱትን ኃላፊነት የወሰደላቸውን ቤተሰቡን፣ ልጅ ካለው ልጁን፣ ሚስት ካለው ሚስቱን፣ ብቻውን ከሆነ የሚወዱትን ያስባል። በሱ ድንገተኛ ስሜታዊነት ምክንያት ስለሚያስከፍላቸው ዋጋ፣ ስለነዛ እሱን ስለሚወዱት፣ ስለሱ ግድ ስለሚላቸው ሰዎች ያስባል። ስለዚህ ማሳለፍን ይመርጣል። ውሳኔው ከባድ ቢሆንም ራሱን ይገዛል። ይህ ሰው ለኃላፊነት ብቁ ነው። የበሰለ ጭንቅላት አለው ማለት እንችላለን። እንግዲህ ይህም ባህሪ ካላችሁ ከበሳል ሰዎች ባህሪያት መካከል 7ኛውን አሟልታችኋል ማለት ነው። 8ኛ የልብ ስብራትን ይቀበላል። በሳል ሰው ስንል ያው ሰው ነው። የሚገጥመው ችግር፣ የሚጋፈጠው መከራ አለ።
ልክ እንደ ሰው ይከዳል፣ ይከስራል፣ ነገሮች ይበላሻሉ። በዚህ ጊዜ የልብ ስብራትን ይቀበላል። ይህ ማለት በቃ ሰውነቱን ያረጋግጥለታል። ግን በሳል ሰው የትኛውንም ስብራትን መቋቋም ይችላል። ዳግም እንዳይነሳ አርገው አያፈራርሱትም። ቢወድቅ አዋራውን አራግፎ፣ ቢመታ አልጋውን አነጣጥፎ ይነሳል። በቃ የማይታለፍ የሚመስል ሁኔታ ውስጥ ሲያልፍ የልብ ስብራትን ይቀበላል፣ ይቋቋማል። ምንም አይንካኝ አይልም፣ ፈሪ አይደለም። በሚወስናቸው ውሳኔዎች፣ በሕይወቱ ውስጥ በሚጋፈጣቸው ሪስኮች ብዙ ነገርን በሕይወቱ ላይ ያሳልፋል። ልቡ ይሰበራል፣ ነገር ግን ይቋቋማል። አለቃቃሽ፣ አጉረምራሚ፣ አማራሪ አይደለም። በቃ በአጭር አማርኛ የሕይወትን ኢፍትሐዊነት የተረዳ ሰው ነው። ስለዚህ ራሱን ለሚገጥሙት አደጋዎች ያዘጋጀ ሰው ነው። ይህ ባህሪ ካላችሁ ከበሳል ሰው ምልክቶች ውስጥ 8ኛውን ባህሪ አሟልታችኋል ማለት ነው። 9ኛው የይቅርታ ልብ አለው። የበሳል ሰው ዋና መገለጫ ይቅር ባይነት ነው። ይቅር ባይነት ስንል ነገ ያ ሰው ያን በደል ሲበድለን የቀደመውን እያስታወሱ እየደመሩ ማሸማቀቅ ሳይሆን ከልብ የሆነ ይቅርታ ማለት ነው። ይቅርታ የታላቅና የበሳል ሰው መገለጫ ነው። ይቅርታ መሸነፍ አይደለም፣ ይቅርታ ማሸነፍ ነው። ይቅር ላይባል የሚችል ምንም በደል የለም። እዚህ ጋር አንድ ማሳሰብ የምንፈልገው ነገር ይቅርታ ለአንዳንድ ሰዎች ወደ ነበረው መመለስ ሊመስል ይችላል። ይህ እንደ በደሉ ይወሰናል። በደሉ ከባድ ከነበረና ከይቅርታ በኋላ ከዛ ሰው ጋር እንደነበራችሁ መሆን ግዴታችሁ አይደለም። ምክንያቱም በቃ የእናንተን ገደብ ሊጠብቅ ይገባል። የተጣሰባችሁን መብት እስካለ ድረስ የእናንተ ግዴታ ከልብ የሆነ ይቅርታ ብቻ ነው። ከዛ ጓደኛ ከነበራችሁ ድጋሜ ጓደኛ መሆን አይጠበቅባችሁም። በቃ ግን ንጹህ ይቅርታ። ምክንያቱም ሰው ሕይወቱ ላይ ማስቀጠል የሚፈልገውን ሰው መምረጥም መወሰንም ያለበት ያው ራሱ ሰው ነው። የይቅርታ ግዴታ ውስጥ ሆናችሁ በይሉኝታ የማትፈልጉትን ሕይወት መቀጠል የለባችሁም። ከዱርዬና ከሚያበላሽ ሰው ጋር ግንኙነትን ከጀመራችሁ እንኳን እንደምታቋርጡ ሁሉ ከበደላችሁ ሰው ጋርም እንዳይደገም መራቅ ትችላላችሁ። ምክንያቱም ይቅርታ ስናደርግ መተው እንጂ መርሳት ስለማንችል፣ ምክንያቱም የሰው ልጆች ነን። ግን ንጹህ የይቅርታ ልብ ካላችሁ ከበሳል ሰው ምልክቶች ውስጥ 9ኛውን አሟልታችኋል ማለት ነው። 10ኛ ደስታውን ማንም ከማይደርስበት ቦታ የሰቀለ ሰው ነው። በሳል ሰው በራሱ በሕይወቱ፣ በኑሮ፣ በሁሉም ነገር ደስተኛ ነው። በአጭሩ ደስታው ራሱ ጋር ነው። ከማንም ጋር ያዳበለው ደስታ የለም። ለመደሰት ራሱ በቂ ነው። አንዳንድ ጊዜ አንዳንድ አደገኛና ጥንቃቄ የሚያስፈልጋቸው ዕቃዎች ሲኖሩ በላያቸው ላይ ሕፃናት ከማይደርሱበት ቦታ ይቀመጥ የሚል ጽሑፍ ይሰፍርባቸዋል። በሳል ሰውም ልክ እንደዚሁ ደስታውን ማንም ከማይደርስበት ቦታ ያስቀምጠዋል፣ ከልቡ ስር ይሸሽገዋል። የማንም መምጣት፣ የማንም መሄድ፣ የማንም አብሮ መጓዝና አለመጓዝ ደስታውን አይሰጠውም፣ አይነጥቀውም። ደስታውን በሁኔታዎች ላይ አያደርግም። ደስታውን ራሱ ጋር፣ ደስታውን በተፈጠረለት ዓላማና በፈጠረው አምላኩ ላይ ብቻ ያደርጋል። ይህ ሰው በሳል ሰው ነው። ይህ ሰው ማመዛዘን ችሏል እንለዋለን። ስለዚህ ይህ ምልክት ካላችሁ ከበሳል ሰው ባህሪያት መካከል 10ኛውን አሟልታችኋል ማለት ነው። ከበሳል ሰው ባህሪያት ከ10 ስንት እንዳገኛችሁ በኮሜንት ላይ ጻፉልን። ከተመቻችሁ ላይክ፣ ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።